ሁለተኛ አልጠይቅ በቃ እሱ እንኳን በቂ መልስ ጠይቅሽ። አግኝቻለሁ። አዎ። እሺ። በእስልምና አምላክ ከጊዜ በኋላ የሚላበሰው ማንነትና ምንነት አለው ልክ እንደ ክርስትና ማለት ነው። ኦኬ። አላህ በአላህ ባህሪ ውስጥ ነው ነውነት ነው እንጂ ሆነነት የሚባል ባህሪ የለው። ቢንግ ነው እንጂ ቢካሚንግ የሚባል ባህሪ የለውም። ቢንግ ማለት ካለመኖር ወደ መሆን የሚመጣበት ነገር የለውም። አላህ ፈጣሪ ነው፣ አላህ ንጉስ ነው፣ አላህ መሀሪ ነው፣ አላህ ተመልካች ነው እንጂ ሆነ የሚባል ነገር የለም። ፍጥረትን ስለፈጠረ አይደለም ፈጣሪ የተባለው። እሱ ሰው ጋር ነው ያለው። ኮዝ ኤንድ ኢፌክት የሚባለው በመንስኤና በውጤት ላይ እኔ ልክ ስወልድ አባት ሆናለሁ፣ ከመውለዴ በፊት አባት አልሆንም። ስለዚህ ልጄ ለእኔ ኮዝ ነው፣ ከዛ በኋላ አባትነቴ ደግሞ ኢፌክት ነው። ኮዝ ኤንድ ኢፌክት ላይ ስትመጣ ማለት ነው። አላህ ጋር ግን ስትመጣ አላህ ኮዝ እንጂ ኢፌክት አይደለም። አላህ ፈጣሪ ስለሆነ ነው የፈጠረው እንጂ ስለፈጠረ አይደለም ፈጣሪ የሆነው። አላህ አፍቃሪ ነው፣ ያለ ተፈቃሪ አፍቃሪ ነው። ፍጥረት ከመፈጠሩ በፊት ብቻውን በነበረበትም ሰዓት አፍቃሪ ነው። ስለዚህ የሚፈቀር ነገር የግድ ተፈቃሪ ያስፈልገዋል። አፍቃሪ ለመሆን ተፈቃሪ ለመሆን አያስፈልገውም። አላህ ተመልካች ነው፣ ፍጥረት ግን አልነበረም በዛን ሰዓት። የሚመለከት ነገር ያስፈልገዋል የሚባለው ለሰው ነው የሚሆነው። እኔ የማየው ነገር ከሌለ ማየት የሚባል ነገር ትርጉም የለም። ያለ ብርሃን ማየት አልችልም። በጨለማ ውስጥ ያለው ነገር አልችልም። አላህ ግን በጨለማ ውስጥ ላይ ያያል። ስለዚህ ተመልከት፣ አላህ ለማየት ምን አያስፈልገውም? ብርሃን አያስፈልገውም። አላህ ለመስማት ሳውንድ አያስፈልገውም። ፍጥረታት ግን እንትን ናቸው። አሁን በልብ የማስበውን ነገር ይሰማዋል አላህ ምን እንደማስብ ማለት ነው። አንተ ግን አትችልም። ለምን? ያለ ሳውንድ መስማት አትችልም። ከፍጡራን ጋር አናነጻጽረውም አላህም ማለት ነው። ስለዚህ አላህ አሁን ጥያቄ የሚነሳው የምጠይቃቸው ጥያቄ ምንድን ነው? አላህ ፍጥረት ያውቃል ወይስ አያውቅም ብለህ ጥያቄ ታቀርባል። ያውቃል ካሉ በቃ ፊሽካው ተነፋ ማለት ነው። እንደ ሰው አይደለም ማለት ነው። እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። ባቢሎንን ታውቀዋለህ ሲባል አዎ። መቼ ነው ያወቅኩት? ባቢሎን ኤግዚስት ከማድረጉ በፊት ባቢሎንን አውቀዋለሁ? አላውቀውም። ስለዚህ እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። አላህ ግን አዋቂ ለመባል ታዋቂ ነገር ሳይኖር ራሱ አዋቂ ነው። አንተ ከመፈጠር በፊት አንተን ያውቃል። ይሄ ነው በቃ የሚለየው ነገር ማለት ነው። የአላህ አዋቂነትና የሰው አዋቂነት እንደሚለያይ ሁሉ የአላህ እኔ ወደ መሆን ነው የምመጣው። ገበሬ የሚባለው እርሻ ሲኖረው ነው። ከእርሻው በፊት አልነበረም። ገበሬ ሆነ ነው የሚባለው። ዶክተር አብይ የኢትዮጵያ ምን ሆነ ጠቅላይ ሚኒስትር ሆነ ትላለህ? አልነበረም። ያልነበረበት ጊዜ አለ። ካልነበረበት ወደ መኖር ካልሆነበት ወደ መሆን ሲመጣ ቢካሚንግ ይባላል ማለት ነው። ቢንግ ነው ግን አላህ ነውነት እንጂ ሆነነት የሚባል ባህሪ የለውም ማለት ነው። ከዛ አንጻር ነው ወደ መሆን የመጣበት ነገር የለም። አንድ ነገር አታመጣም በቁርአን ውስጥ አላህ ፈጣሪ ሆነ የሚል ነገር አታነብም። አላህ ፈጣሪ ነው፣ አላህ አምላክ ነው፣ አላህ ንጉስ ነው፣ አላህ ማህሪ ነው፣ አላህ ይቅር ባይ ነው እንጂ ሆነ የሚባል ነገር የለም። ወደ መሆን የመጣበት ነገር የለም። ይመስላል። እኔም አንድ ነገር ልበለው። እንጨርስና ከባቢሎን ጋር ትገባለህ፣ ችግር የለም። አይ በዚሁ ጊዜ በኋላ የሚላበሰው ማንነት የለውም ማለት ነው። ልክ እንደ ክርስትና ምንነትም ራሱ እና እነሱ እኮ ወደ መሆን መጣ የሚሉት እንትኑን ነው፣ ወልድን ነው እንደዛ የሚሉት። ወልድን ነው ወልድ ነው እግዚአብሔር ወልድ የሚባለው ቃልም ስጋ ሆነ የሚለውን ነገር እነሱ የሚረዱት ካለመሆን ወደ መሆን ማለትም ሰው አልነበረም ሰውነት ጨመረ ማለት ነው። አደረገ ብሎ ነው የሚያምኑት። ያ ነገር ያው ወደ መሆን ነው፣ ወደ ቢንግ እና ቢካሚንግ ነው። የሚተብል ነው ብለን ነው አይለዋወጥም ብለን ነው የምናምነው። ትንቢተ ሚልክያስ 3:6 ላይም እንደዛ ነው። እኔ ያህዌ አልለወጥም ነው የሚለው። ኢየሱስ ደግሞ መለወጥና መለዋወጥ አለው። ዴቨሎፕ ያደርግ ነበር በቁመት በጥበብ በእውቀት በአምላክና በሰው ፊት ያድግ ነበር ይላል ሉቃስ 2:52 ላይ። ስለዚህ የሚያድግ ነገር የሚለዋወጥ ነገር ነው። እንደገና ደግሞ ማቴዎስ 19 ላይ ትራንስፊግሬሽን ነበረው፣ ፊቱ ተለወጠ ይላል። ፈጣሪ አይቀየርም አይለዋወጥም ማለት ነው። ለመሆን ወደ መሆን አይመጣም ፈጣሪ። ይህንን ነው እንትን የምንለው። ከዛ አንጻር ነው የክርስትናው ትምህርት ማለት ነው። ግን ክርስትና ውስጥ የማይሆኑ ነገሮች አሉ፣ ቻንስ የሌላቸው ነገሮች። አሁን ለምሳሌ የማይወለድ አምላክ አለ ታውቃለህ? ባቢሎን ክርስትና ውስጥ የማይወልድና የማይወለድ አምላክ አለ። በባህሪ ውስጥ መውለድም መወለድም የሚባል ባህሪ የሌለው አለ። ማን ነው? ባቢሎን መንፈስ ቅዱስ ነው። አዎ መውለድም መወለድም ባህሪ የለውም። አሁን መንፈስ ቅዱስ መውለድ ይችላል ወይስ አይችልም ብትል ጥያቄው ልክ አይደለም ብለው ነው የሚዘጉብህ። መውለድና መወለድ ይችላል ወይ መንፈስ ቅዱስ ብለህ ጠይቃቸው። በባህሪ ውስጥ መውለድም መወለድም የሚባልና ጥያቄው ልክ አይደለም ብለው ይመልሱልሃል። ስለዚህ አላህ አይወልድም አይወለድም መውለድና መወለድ የሚባል ነገር ባህሪ የለውም ስንላቸው ለምን እንደሚናደዱም አላውቅም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ በአላህ ባህሪ ውስጥ
ማስሆን እንጂ መሆን የሚባል ባህሪ የለውም። መሆንና አለመሆን የማ ባህሪ ነው? መሆንና አለመሆን የሚባል ነገር የማ ባህሪ ውስጥ ነው የምትጫወተው? መሆንና አለመሆን ባቢሎን መሆንና አለመሆን የሚባለው ማጋር ነው ጥያቄ ያለው። ባቢሎን አስተማሪ መሆን ይችላል ወይስ አይችልም ብዬ ስል ይችላልና አይችልም ስል መሆንና አለመሆን ማጋር ያለው ፍጡር ጋር ነው ያለው። ፈጣሪ ጋር መሆን ሳይሆን ማስሆን ነው። ማስሆን ይችላል ወይስ አይችልም ነው ጥያቄው መሆን ያለበት። መሆን የሚባል በባህሪ ውስጥ ከሌለ እንትን ነው ስትሮማን ፋላሲ ነው የሚሆነው። ማነው ፎርስ ዳይኮቶሚ ነው የሚሆነው። ሁለት ቀጠና ብቻ ነው፣ ሶስተኛ ቀጠና አለ። መሆን ይችላል ወይስ አይችልም አይባልም። አላህ ሰው መሆን ይችላል ወይስ አይችልም ብሎ አንድ ሰው ጥያቄ ቢጠይቅ ሲጀመር መሆንና አለመሆን የፈጣሪ ባህሪ ሳይሆን የፍጡር ባህሪ ነው። አላህ ሰው ማስሆን ይችላል ወይስ አይችልም ነው ተብሎ መጠየቅ ያለበት። ይችላል ነው መልሱ። ገልብጠ ደግሞ ጥያቄው ሲጠይቅ ደግሞ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም ብለህ ጥያቄውን ታቀርብላቸዋል። ስለመሆን ከሆነ የምናወራው አይችልም ቢሉ አሁንም ሁሉን ቻይ አይደለም። ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም ካሉ ሁሉን ቻይ አይደለም ማለት ነው። ለምን ሁሉን ቻይ አለመሆን አይችልም ማለት ነው። ሁሉን ቻይ አለመሆን ይችላል ከተባለ ደግሞ አሁንም ሁሉን ቻይ አይደለም። ለምን ሁሉን የማይችል አለመሆን ራሱ ሁሉን ቻይ እንዳልሆነ ያሳያል ማለት ነው። አምላክ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም ብለህ ትጠይቃቸው ይችላል ይላሉ። ስለዚህ ሊሸከመው የማይችል ድንጋይ አለ ማለት ነው። ስለዚህ ሁሉን ቻይ አይደለም ማለት ነው። አይ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ከተባለ ደግሞ ሊሸከመው የማይችል ድንጋይ አለ ማለት ነው። አሁንም በሁለቱም መልኩ አጣብቅኝ ውስጥ ነው። ይሄ ምን ይባላል? ፎርስ ዳይኮቶሚ ይባላል። ብላክ ኤንድ ዋይት ፋላሲ ይባላል። ጥያቄው ከመነሻውኑ ትክክል አይደለም ነው ብለን የምንለው። ስለዚህ መሆን የሚባል ባህሪ የፍጡር ባህሪ ነው። መሆን አለመሆን፣ ማስሆን ወይ አለማስሆን። አላህ አንተን ያስሆነ ወይም ያደረገ ሰው ነው። እንስሳ ማድረግ አንተን ይችላል ወይስ አይችልም ተብሎ ሲባል ማድረግ ይችላል ወይስ አይችልም። መደረግ ደግሞ የሱ ባህሪ አይደለም። መደረግ ከሆነ የፍጡር ባህሪ ነው። መደረግ እኔ አንተ መደረግ ውስጥ ነው ያለ ነው፣ መሆን ውስጥ ነው ያለ ነው። እሱ ደግሞ ማድረግና ማስሆን ውስጥ ነው ያለው። በጣም ልዩነት አለው ማለት ነው። እና አላህ የትኛውም ነገር አይመስለውም እሱን። ኦኬ ቅድም ወደ ሰውነት የመጣው ወልድ ነው አልከኝ አይደል? ሰው የሆነው ወልድ ነው። ከየትኛው ማለት ነው ሰው የሆነው? ከማርያም አይደለም ከማን ነው ሳይሆን ማለት ማንነቱ ምን ነበረ ከዛ በፊት? ማንነቱማ ወልድ ነው። ማንነት ከመወለዱ በፊት አዎ አምላክ ሆኖ ግን እንደዛ ብለው ነው የሚያምኑት። ከመወለዱ በፊት ከአብ የተወለደ ነው። አሁን እሱም ራሱ ጥያቄ ያለው እምቅድመ ዓለም ይሄ ፕሪሲድ ምንድነው? ፕሪሲድ የሚባል አለ አይደል? ፕሪሲድ ማለት ሁለት አይነት ፕሪሲዶች አሉ። መቀዳደም ማለት ነው። ፕሪሲድ ማለት ሁለት አይነት፣ አንደኛ ክሮኖሎጂካል ኦርደር አለ፣ ኮንዲሽናል ኦርደር የሚባል ነገር አለ። አሁን ታይም እና ስፔስ ከፍጥረት በፊት አልነበሩም፣ ጊዜም ቦታም አልነበረም። ስለዚህ በክሮኖሎጂካል ወይም በጊዜ አብና ወልድ አይቀዳደሙ፣ ግን ኮንዲሽናሊ ይቀዳደማሉ። አብና ወልድ ማለት ምክንያቱም አንደኛው አስገኝ ነው፣ አብ አስገኝ ነው፣ ወልድ ግኝት ነው። ራሱ አብ ወላዲ ነው፣ ወልድ ተወላዲ ነው ብለው ስለሚያምኑ ማለት በኮዝ ኤንድ ኢፌክት ማለት ነው። እንደገና ደግሞ ጥያቄ ይፈጠራል። ወልድ ከአብ ሲወለድ በፈቃዱ ነው የተወለደው ወይስ ያለ ፈቃዱ ነው የተወለደው ተብሎ ጥያቄ ይነሳል። በፈቃዱ ነው የተወለደው ከተባለ ከወልድ በመወለድ ፈቃዱ በኮንዲሽን ላይ ደረጃ ይቀድማል ማለት ነው። ያለ ፈቃዱ ነው ደግሞ ከተባለ ተገዶ ነው። ስለዚህ የውስጥ ሰማዕቱ ምን አለ? በአብ ፈቃድ ነው የተወለደው አለ። ይሄ ራሱ ያጨቃጭቃል። ወደፊት ማነው ከዚህ በፊት ሲያጨቃጭቅ የነበረ ኮንሴፕት ነው ያለው ማለት ነው። እና በዚህ አይነት ነገሮች እንትን ይላሉ ማለት ነው። ከአብ ነው ወልድ ከአብ ሲገኝ አካሉ ብቻ አይደለም የተገኘው፣ ባህሪውም ነው የተገኘው። ከአምላክም አምላክም ነው ተገኘ ብለው የሚያምኑት አካል ዘም አካል ባህሪ ዘም ባህሪ ይላሉ። ከአካሉ አካል ተገኘ፣ ከባህሪው ደግሞ ባህሪው ተገኘ ይላሉ። አብን አህሎ አብን መስሎ እምቅድመ ዓለም ያለ አባት ያለ እናት ከአብ ተወለደ። አብን አህሎ አብን መስሎ አካል ዘም አካል ባህሪ ዘም ባህሪ ብሎ ነው የሚያምኑት። ከአካል አካልን ከባህሪ ባህሪ ወስዶ የሚል ትምህርት አላቸው ማለት ነው። ያ ራሱን አጨቃጫቂ ነው። ከዛ የተገኘ ነገር ነው ብለው ያምናሉ። ከዛ ደግሞ ከድንግል ማርያም ደግሞ የተገኘ ፕሮሰስ ያደረገ ሙሉ ሰው አለ። ያ ሙሉ ሰው ደግሞ የሰው ምንነትም ማንነትም ያለው አለ። እሱ ደግሞ ከማንነቱ ጋር አንድ ሆነ ብለው ያምናሉ። ንስጥሮስ ሁለት ናቸው አለ። ሁለት ማንነቶች አሉ። የሰው ማንነትም አለው፣ የአምላክም ማንነት አለው። ሁለት ናቸው። ኢየሱስ ሁለት ነው ብሎ ማስተማር ጀመረ። ከዛ በኋላ ሃይፖስታቲስ ዩኒየን አሉ። ከሁለት አካል አንድ አካል ነው ያለው፣ ወይም ደግሞ ከሁለት ማንነት
አንድ ማንነት ነው ኢየሱስ አሉ። ተመልሰው ደግሞ በባህሪ ደግሞ ተለያዩ። ምንነት ላይ ልዩነት አላቸው ወይ? አይ በአንድ ማንነት ላይ ሁለት ምንነት አለ። በአንድ አካል ውስጥ ሁለት ባህሪ አለ። ምንታዌ የሚባል ትምህርት መጣ። ከዛ ደግሞ እነዛኛዎች ደግሞ አይ ተዋህዶ ነው፣ ምንታዌ ሳይሆን ሚያፊዚስ ነው፣ ዲያፊዚስ ነው፣ ሞኖፊዚስ ነው የሚል ጭቅጭቅ መጣ ማለት ነው 451 ላይ። ከዛ አንጻር ነው እንትን የሚሉት። ከዛ በኋላ ደግሞ ጥያቄ እንደገና አሁንም ይመጣል። ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው ሰው ለአብ ምኑ ነው ብለህ ጥያቄ ታቀርብላቸዋለህ። ልጁ ካሉ የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብለን ጥያቄ እናቀርባለን። የጸጋ ልጅ ከተባለ አብ ሁለት ልጅ አለው። እምቅድመ ዓለም የወለደው የባህሪ ልጅ አለው፣ ከማርያም የተወለደው ደግሞ የጸጋ ልጅ አለው። ሁለት ልጆች አሉት። አይ የባህሪ ልጅ ነው ካሉ ደግሞ ያ ከማርያም የተገኘው ፍጡር ለአብ የባህሪ ልጅ መሆን አይችልም። ለምን? ከአብ አልተገኘማ። ከፈጣሪ ፍጡር አይገኝም። እንደነሱ ትምህርት ማለት ነው፣ ኦንቶሎጂካሊ ማለት ነው። ማርያም የወለደችው ደግሞ አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው ብለህ ጠይቃቸው። የጸጋ ልጇ ካሉ ማርያም ሁለት ልጅ አላት። አንደኛ ከአብራኳ የተገኘ የባህሪ ልጅ አላት፣ ሁለተኛ ደግሞ የአብ ልጅ የወለደችው አለ። ሁለት ልጆች አሏት ማለት ነው። ወደ ንስጥሮስ ትምህርት ይመጣል። አይ የባህሪ ልጇ ነው ከተባለ ደግሞ ከማርያም ተገኝቷል ወይ አምላክነት ወይም መለኮት ከማርያም ተገኝቷል። እንደዚህ አይነት ጭቅጭቆች በጣም ሰፊ ያለው የኢንካርኔሽን ትምህርት ወይም ደግሞ ተሰጎት የሚባለው ትምህርት፣ ሚስጥረ ስጋዊ የሚባለው ትምህርት ወይም ደግሞ የክራይስቶሎጂ ነገረ ክርስቶስ የሚባለው ትምህርት በጣም ሰፊ የሆነ ጭቅጭቅ ያለበት ትምህርት ነው። ይህን ይመስላል። አመሰግናለሁ። ስለዚህ ስጠቀልለው የፈለገውን መሆን ይችላል እየተባለ ያለው አብ ሳይሆን ወልድ ነው ማለት ነው ባጭሩ። እንደዛ ሊመጣ ይችላል። የወስጠው ሰማዕቱ እንደዛ ነው የሚለው። አብ ሊመጣ አይችልም ነው የሚለው። እንዴ በፍጥረት ውስጥ በአጭር ቁመት በጠባብ ደረስ ውስጥ እንዴት ሊወሰን ይችላል? ያ አብ የሚባለው አይወሰንም። እንደዛ በባህሪ ውስጥ መወሰን የለበትም ይላል። እሱን ነው ስሙን ቀየሩት አብ አሉት እንጂ እሱን ነው አላህ ምንለው እኛ። ገባህ? ይኸኛው ግን እንትን ማለት ይችላል። በባህሪ ውስጥ መወለድ የሚባል ነገር ስላለው መቶ የተወለደውም እሱ ነው፣ በአጭር ቁመት በጠባብ ደረት የተወሰነው ይሄኛው ማለት ነው። ሁለተኛው ሲላክ ማለት ነው። የፈለገውን መሆን ከቻለ ወልድ ሰው አለመሆን ይችላል። አሁን እሱ ነው እኮ የምልህ እኮ መሆን አለመሆን ይችላል ብለው ነው የሚያምኑት እነሱ። መሆንም አለመሆንም ይችላል። መሆንና አለመሆን የሚባል ባህሪ አለው ነው የምልህ። መሆንና አለመሆን ደግሞ ለፍጡር ነው የሚሰራው ነው። እኛ ደግሞ ፖይንታችን ፈጣሪ ጋር ማስሆን እንጂ መሆን የሚባል ባህሪ የለም ነው የእኛ ቴዎሎጂ። እንደዛ ነው ጠንከር ያለው። ለዛ ነው በቃ ከፍጥረት ውጪ ነው ፈጣሪ። ከፍጥረቱ ጋር ኮንታክት አለው በሲፋው እሱ ከአርሽ በላይ ነው ያለው፣ ከፍጥረት በላይ ነው ያለው። እንደዛ ብለን ነው የምናምነው በዛቱ ማለት ነው። ወይም ደግሞ በምንነት ይሄ ነው። አለመሆን ችሎታ ነው እንዴ ታዲያ ኡስታዝ? አለመሆን ችሎታ ነው። መሆንና አለመሆን በለነሱ ነው ጥያቄ ሲጠይቁ መሆን ይችላል ወይስ አይችልም ብለው ይላሉ። ራሱ ማለት ችሎታም ሊሆን ይችላል፣ አለመሆንም መሆን ትችላለህ። አንተ አሁን ለምሳሌ ዶክተሬት አጥናና ዶክተር ሁን ብትባል ዶክተር መሆን አልፈልግም ብለህ ብትል መሆን እየቻልክ አለመሆን ትችላለህ ማለት በአንጻራዊ ደረጃ። ግን መሆን የሚባለውና አለመሆን የሚባለው ከቢንግ አንጻር ከሆነ ካየው አይቻልም። ከቢንግ አንጻር ምክንያቱም ፈልገህ አይደለም የምትሆነው። ሰው መሆን ትችላለህ ወይስ አትችልም አንተ ብትባል ሰው ስሆንም ምርጫ አልተሰጠኝም። ለኔ የመሆንም ያለመሆንም ቻንስ የለኝም። እኔ እንዚዛ ወይም ድመት ምናምን ነገር መሆን አልችልም። እኔ ሰው አለመሆንም አልችልም። ራሱ ውስንነት አለብኝ ማለት ነው። ፈልጌ አይደለም የመጣሁት ማለት ነው። የኮዛል ዲተርሚኒዝም የሚባል ውስጥ ነው የምካተተው። ኢየሱስ ከፈለገ ሰውም አለመሆን ይችላል ማለት ነው። አሁን በእነሱ ትምህርት ሊሆን ይችላል፣ ግን እንደ ባይብል ከሄድክ ግን እንደዛ አይደለም ራሱ ማለት ነው። አንደኛ የተፈጠረ ነገር ነው። የተፈጠረ ነገር ምርጫ የለውም። ፈልጎ አይደለም እንትን ያለው ማለት ነው። ተመርጦ ነው። የመረጥኩት ነው የሚለው እኮ መርጦታል ነው የሚለው። ደግፌ ያዝኩት ባሪያዬ ነፍሴ የተሰኘበት ምርጤ ነው የሚለው መርጦታል። እሱ መርጦት ኢሳይያስ 42:1 ላይ ብዙ ቦታ ላይ እንደተመረጠ ይናገራል። ተመረጠ መባሉ ራሱ እኮ በጣም እኮ ፊሽካው የተነፋ ነገር ነው። የመረጥኩት ልጄ ይላል ማርቆስ 9 ላይ። ሐዋርያ ሥራ ላይ ምዕራፍ 10 ላይ በሕዝቡ ፊት ይፈርድ ዘንድ የተመረጠ ይላል። ተመርጧል። በምርጫ ነው እንትን የሆነው። ከሕዝብ መካከል ነው የመረጠው። ኡስታዝ በጣም ከልብ አመሰግናለሁ። ምንም አይደለም። ቁጭ በላ ትነሳ
ወንደርፉል። ሁለት ጥያቄ ልጠይቅ። አንደኛው ለምሳሌ አላህ አረብኛ ቃል ነው አይደለ? አይደለም። አረብኛ ቃል አይደለም። አረብኛ ብቻ አይደለም፣ ግን አረብኛም ሊሆን ይችላል። ግን አረብኛ ብቻ አይደለም። እሺ ምን ተጨማሪ ምን ቋንቋ ነው? ሴሜቲክ ነው። መጀመሪያ በኢስላም አስተምሮትም በታሪክ ውስጥም የመጀመሪያ ቋንቋ ምንድን ነው? ዘፍጥረት 11 ላይ ከመደባለቁ ሰዎች በአንድ ቋንቋ ይናገሩ ነበር ይላል እና አብዛኛውን ቫስት ማጆሪቲ ስኮላሮች ትሬመንደስ በሆነ ስታንዳርድ ሳውንድ የሆነ አንደርስታንዲንግ ይዘው የመጀመሪያ ቋንቋ ማን ነው የሚል ነገር ነው ያላቸው። ምናልባት የምታውቀው ከሆነ ፕሮቶሴሜቲክ ማን ነው በታሪክ ላይ በጥናት አረማይስጥ ነው። አረማይስጥ ይባላል። የምታውቀው ነው። ከአረማይስጥ ነው ሁሉም የአረማይስጥ ቋንቋ ቃለው። እሺ በቃ አረማይስጥ ነው መሰረቱ። አረማይክ አይደለም፣ በአረማይስጥ ነው። በአረማይስጥ ባይበል ላይ ብትመለከተው አላህ እያሉ ነው የሚጠቀሙት። አይ ዝም ብለህ አረብ ክርስቲያኖች ነው እንጂ ኢላሃ ነው የሚሉት እንጂ አላህ አይሉ። ኢላሃና አላህ ይለያያል። እሱንም እነግርሃለሁ። ምንም ችግር የለም። በደንብ ለምሳሌ በዕብራይስጥኛው አላህ ብለው ስፔሲፊክ ላይ አይገልጹት። ፕሮናውንስም ሲያደርጉት እንደዛ አይደለም። ኤሎሃ ነው የሚል በኋላ ላይ ኤሎሃ የሚለው ተቀየረው። ፓሊዮ ዕብራይስጥ ላይ የነበረው ነው። ማሶሬቲክ ላይ ነው ኤሎሃ የሚል ነገር ያለው። ሰሜቲክ ቋንቋ ተቀራራቢ ስለሆነ አንደርስታንድ ነው። አይ ተቀይሯል። አሁን የእንትኑ አሁን ይኸውልህ ነቢያቶች ሪቪል የሆነላቸው ሬቪሌሽን በምንድን ነው? በፓሊዮ ዕብራይስጥ ነው ወይስ በማሶሬት ዕብራይስጥ ነው? በየትኛው ነው የወረደላቸው? አምናትሹ በፓሊዮ ዕብራይስጥ ነው። በፓሊዮ ዕብራይስጥ ውስጥ ደግሞ 3 ነው አይደለ? መሰረቶች እንትን ያሉት ፎርሞች አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ናቸው። ስለዚህ አላህ የሚለው ቃል በአኩዜቲቭ በኖሚኔቲቭ እና በጄኔቲቭ መጣና ደግሞ ማስከኛ አለው። በዕብራይስጥ ውስጥ አኢኡ ብቻ ነው ፊደል ያለው ማለት ነው። መጅሩር መንሱብና መንሱብ የሚባል ነገር 3 ናቸው ያሉት። አሁን አላህ ብለህ ስትል አ ብለህ ነው የምትጠቀመው እንጂ ኤ ተብለህ የለም። ራሱ ኤ የሚለው በፓሊዮ ላይ ነው የመጣው። አ የሚል ነበር የነበረው ማለት ነው። ላ የሚለው ነገር ወደ 2 ሐረካት ስስብለት ነው ላ የሚሆነው። 2 ሐረካት በምትስብበት ሰዓት ላይ ነው። ከዛ ደግሞ ስታሰክነው ህ ብሎ ይባላል። ሀም አላሃ አላሁ አላሂም ብለህ መቀጠል ትችላለህ ስታነበው። ማታነበው ከሆነ ግን ህ ብለህ ነው በፓሊዮ ዕብራይስጥ የምታቆመው። ስለዚህ በፓሊዮ ዕብራይስጥ አላህ የሚለውን ነገር በኋላ ላይ በፓሊዮ ዕብራይስጥ የነበረው በኋላ ላይ በአረማይ ምንድን ነው የሚባለው በማሶሬት ላይ ሲያመጡት ማሶሬት ላይ ሲያመጡት ኤሎሃ ማለት ጀመሩ። ኤሎሃ ማለት ጀመሩ። እንትኑ ነው አ የነበረውን ኤ ብለው ማንበብ ጀመሩ። ለምሳሌ አሁን ሎ የሚባል ነገር የለም። እንትኖች 7 ቤት መጡ። አሁን ለምሳሌ በእኛ ስንት ነው ያለው? ራሱ የአነባቢ ስንት ቤት ነው ያለው የምታውቀው? ስንት ነው ያለውን በግዕዝ ግዕዝ ውካኤ ሳልስ ሳድስ ምናምን አሁ ሂሃ ሄዎ 7 ነው አይደል? አነባቢ አሁ ሂሃ ሄዎ መጀመሪያ ስንት ነበረ የግዕዙ ራሱ? ለምንድን ነው ነበር አይደለ? ለምሳሌ 3 ነበረ እና 3 ነበረ እንትና ነው ፍሬምናትስ ነው የጨመረው እኛ ጋር። አሁን ለምሳሌ የኛ ፊደል ራሱ ከግራ ወደ ቀኝ ነው እንደ አረብኛ ነበር የሚነበበው የነበረው። በኋላ ላይ ነው ሪቪል የተደረገው በአረብኛ አይደለ? በአረብኛ ነው፣ ግን እሱ ክላሲካል አረቢክ ነው። አሁንም እሷ እንድጠበቀ ነው የነበረው፣ ግን የዛኛው ለምንድን ነው ይሄንን ያልኩ? ለምሳሌ አረማይክም ካልሆነ አይ ነው አንድ ቦታ ላይ የዕብራይስጥና አረማይስጥ ነው ብለህ እሱን ልነግርህ እኮ ነው። አሁን እንትኑን መሰረቱን አስይዤ ወደዛ መሄድ ስላለብኝ ነው ይህን ነገር አሁን አንተ ወላሂ ረጋ ብለህ ጊዜ ስትሰጠህ እንድታጠናው ስለምፈልግ ነው። አዳዲስ ነገሮችን ነው የምነግርህ። ግዕዝ ራሱ 3 ነበሩ አነባቢዎቹ። አ ኢ ኡ ብቻ ነበር የነበረው። 2 ሐረካት ሲሆኑ ደግሞ አ አለው። ይሄ አ ማለት አንካሳው ማለት ነው። ከዛ በኋላ ያለው ምንድነው? ማስከኛ ሲሆን እ ብቻ ነው ያለው። ኦ የሚባል ነገር የለም። 7ቱን አናባቢ ብሎ ያመጣው ፍሬምናትስ ነው ያመጣው ራሱ በ4ኛው ክፍለ ዘመን ላይ ማለት ነው። ከዛ በፊት በነበረው ነገር ግን ግዕዝ ስንጠቀም ፊደሉ ከቀኝ ወደ ግራ ነው እንደ አረብኛ እንደ አረማይስጥና እንደ ዕብራይስጥ የሚነበበው። ዕብራይስጥ አሁንም አረማይስጥም አረብኛም ሲነበቡ ከቀኝ ወደ ግራ ናቸው። እንደ ኤሮፒያን ላንጉጅ አይደለም። እንደ እንትኑ ማለት እንደ ግሪክ፣ እንደ ጀርማኒክ፣ እንደ እንግሊሽ፣ እንደ ላቲን አይደለም። አሁን በዚህ የምንጽፈው በእንደዛ አይነት መልኩ ነው። አሁን የነበረው ነገር ምንድን ነው? የመጀመሪያ የነበረው ቋንቋ ነቢያቶቹ ሪቪል ያደረገላቸው በዕብራይስጥ ነው። ያ ዕብራይስጥ ምን አይነት ዕብራይስጥ ይባላል? ፓሊዮ ዕብራይስጥ ይባላል ማለት ነው። አንዳንዶቹ እንደውም አረማይስጥ ነው ይባላል። አረማይስጥ የሁሉም መሰረት ነው። በአረማይስጥ ማለት ነው። አሁን ጥያቄ የሚነሳው በአረማይስጥ ስሙ ማን ነበረ የሚጠቀሙበት የነበረው ብለን ስንል አላህ እያሉ ነበር ሲጠቀሙበት የነበረው። አላህ የሚለው ስም የምን ስም ነው? የተጸውዖ ስም ነው? የማዕረግ ስም ነው? የምን ስም ነው? የምን ስም ነው? አላህ የሚለው መጠሪያ የምን ስም ነው? ፎርሙ እኮ የምን ስም? የተጸውዖ ስም ነው? የማዕረግ ስም ነው? ፕሮፐር ኔም ነው? ጄኔሪክ ኔም ነው? ምን ኔም ነው?
አሁን እኔ የምረዳው ፕሮፐር ኔም እንደሆነ ነው ማስበው። ለምሳሌ እኛ እግዚአብሔር እንደምንለው። አዎ። ስለዚህ የመጀመሪያ የሁላችንም አባት ማን ነው ስሙ? አዳም። አዳም። አዎ። አዳም ማለት ምን ማለት ነው? ትርጉሙ የቃሉ ትርጉም አላውቅም። ሰው ማለት ነው ትርጉሙ። ጠይቅ ከፈለክ ዕብራይስጥም ስታነባውን አዳም ማለት ሰው ማለት ነው። ሲምፕሊ ዘፍጥረት 6:4 ላይ ያህዌ ሰው በመፍጠሩ አዳም በመፍጠሩ ተጸጸተ ሲል አዳም ሲባል የሔዋን ባል የነበረውን ነው ወይስ አጠቃላይ ሰውን ነው አዳም እያለ የሚጠራው? አጠቃላይ ማለት ዘፍጥረት 5:2 ላይ አዳምንም ሔዋንንም አዳም ብሏቸዋል አይደለ ፈጣሪ። አዳም ማለት ሲጀመር ስም ማለት ነው። ግን ለመጀመሪያው ሰውዬ የተጸውዖም ስሙ ነው የባህሪም ስሙ ነው። ለአንተ ግን አዳም የሚለው የተጸውዖ ስም ነው ወይስ የባህሪ ስም ነው? እኔ የተጸውዖ ስሜ ነው እንጂ የተጸውዖ ስማ ራንጎ ነው ስም እኮ የባህሪ ስም ነው። አሁን አንተ ሰው ነህ። ሰው የሚለው የተጸውዖ ስማችን ሳይሆን የባህሪ ስሜ ሰው ነው። ስለዚህ በባህሪ ስማችን ሁላችንም ማን እንባላለን? አዳም እንባላለን። በባህሪ ስማችን የተጸውዖ ስም የተባለው ለምንድን ነው? ብዙ ሰዎች ስላለን ነው። ብዙ አዳሞች ስላለን ነው። ግልጽ ነው። ትክክል። ለመጀመሪያው ሰውዬ ግን የአዳም የሚለው ስም የባህሪ ስሙም ነው የተጸውዖ ስሙም ነው አይደለ? ትክክል። በአረማይስጥ ነው ይሄ ነገር የምነግር። በአረማይስጥ የአምላክ ስም አላህ ነው። ሌላ አላህ ስለሌለ የአላህ የሚለው ስም ለአላህ የባህሪ ስሙም ነው የተጸውዖ ስሙም ነው የምንነቱም ስም ነው የማንነቱም ስም ነው የነበረው። አረማይክ ላይ አሁን ኤግዚስት ያደረገውን አረማይክ ነው የምታወራኝ ወይምስ ደግሞ ጥንት የነበረውን ነው የምነግርህ? አርኪኦሎጂካል አንትሮፖሎጂካል ማስረጃዎችን ነው የምነግርህ እኔ። አንደኛ አላህ የሚለው ስም አሁን በያዝከው ባይብል ላይ ራሱ የአረማይስጡ ባይብል ላይ አላህ እያለ ነው የሚጠቀመው። ወንደርፉል። ይህንን ከመጣህልኝማ ሌሎችን ነገሮችን ማምጣት ይቻላል ማለት ነው። ይሄ አሁን ብዙ ሰው እችን ጥያቄ አሁን እንደውም ወደ እኔ ፖይንት መጣ። ለምሳሌ እንዲህ አይነት ፕሮፎችን ማምጣት ስንችል እኔም አንተ ማምጣት ስለምንችል ቅድምም አንዳንድ ነገሮችን ስናገር ስለነበር ማለት ነው። አሁን ባለው እንትን ለምሳሌ አረቦች ያው አላህ ነው የሚሉት ክርስቲያኖችም ማለት ነው። ሰው በጣም አሪፍ። ከዛ ወደ ፈረንጆቹ ጋር ስንሄድ ደግሞ የየራሱ አለ። ለምንድን ነው እናንተ እግዚአብሔር ብላችሁ መጥራት የከበዳችሁ? ወይንም ደግሞ ለምንድን ነው እሱ ነው ብለህ ራንጎ በጣም የሚገርም ነገር የምጠይቀው ጥያቄ የሚገርም ጥያቄ ነው ራሱ። ማንን ሰው ያው ለምሳሌ ገና ሳትጠይቅ ራሱ ማስበውን ጥያቄ ነው የምጠይቀው። ለምን እንትኑ ግራውንዱን በደንብ ይዘህ ነው የምጠይቀው ለማለት ፈልጌ ነው። ለምንድን ነው መጀመሪያ የነበረው የሚያነሳትን ክሌም ክሮስ ቼክ ማድረግ እንችላለን የምትላትን አቲንክ ስሚዝ ይሰማታል ብዬ አስባለሁ። ቅድም የጠየቀኝ ተመሳሳይ ጥያቄ ስለሆነ አልቀበልም ስላለኝ ነው። እንትኑን ይኸው የመጀመሪያ ቋንቋ የነበረው እንዳልኩ አረማይስጥ ነበረ። አረማይስጥ ነው። ሌሎች አረማይክና ሂብሩ በጣም ተቀራራቢ ሄብሩ ከአካር ነው የመጣው። ማን ነው ሄብሩ ዕብራይስጥ ማለት ነው። ዕብራይስጥ ማለት ሲሻገር ነው አይደል? ቋንቋው ራሱ የመጣው ኤብራው ማለት ተሻጋሪ ማለት ወንዙ ሲሻገር ነው። የፍራንስና ጤግሮስ የሚባለው ሜሶፖታሚያ ውስጥ እያለ አብርሃም ተሻግሮ ወደ ሩቅ ምስራቅ ሲመጣ ነው፣ መካከለኛው ምስራቅ ሲመጣ ነው አይደለ? ዕብራይስጥ የሚለው ቃል ራሱ የመጣው። ዕብራዊ የተባለው አብርሃም ከዛ አንጻር ነው። ዕብራዊ የሚባለውን ቋንቋ ከጊዜ በኋላ ነው የመጣው፣ አይቀድምም። ግዕዝ የምትለው ከአካድ ነው የመጣው። አካዳሽያን ነው አይደለ? አጋዚያን የሚባሉት ነው ከአበሽ ጋር አብሮ ሆነው ከየመን አካባቢ ላይ የመጡት ራሱ ማለት ነው። አንደኛው ጦረኛ ነው፣ አንደኛው ደግሞ ኢንተሌክቹዋል ነበረ። በኋላ ላይ በጎንደር ሲሉ ጎንደር ተባለ። በዛኛቹ ደግሞ እዛው የቀሩት ደግሞ የነበረው ደግሞ አማራ ሳይንት አካባቢ ላይ አማሃራ አሉ። አም ማለት በዕብራይስጥ ህዝብ ማለት ነው። ሀራ ማለት ተራራ የሚኖር ህዝብ ምናምን ይባል ነገር። ከዛ ሴሜቲክ፣ ኩሸቲክ፣ ሆሞቲክ ምናምን የሚባሉ ነገሮች መጡ እንደዚህ ሲሰፉ ማለት ነው። አሁን የሚነሳውን ነገር ምንድን ነው? መጀመሪያ ኦሪጂኑ አረማይስጥ ከነበረ በአረማይስጥ አላህ ይባል ነበረ። ከዛ ሌሎች ቋንቋዎች እየተፈጠሩ ሲመጡ በየራሳቸው ቋንቋ ያንን ነገር መጥራት ጀመሩ። በግሪክ ቴዎስ ማለት ጀመሩ የራሳቸው ነገሮች። በእንግሊዝኛ ጋድ ምናምን ነገር መጠምጠ። አሁን ጥያቄ የሚነሳው ጋድ የሚለውን ነገር ትጠቀማላችሁ? አሁን እንጠቀማለን። ሲምፕሊ ኢላህ ማለት ነው፣ አምላክ ማለት ነው። ጋድ እንላለን። ግን እግዚአብሔር የሚለውን ለምንድን ነው የማትሉት? ሌሎች ጋድ የሚለውን ቴዎስ የሚለውን ምናምን ነገር ትጠቀማለን። አዎ ግዕዝን እንጠቀማለን። ጋድ ማለት በግዕዝ ምንድን ነው አንተ እንደምታስበው? እኔ እግዚአብሔር ብዬ ነው የማስበው። ነው በግዕዝ ነው ያልኩ። በግዕዝ ነው ያልኩ እኮ በግዕዝ አምላክ ማለት በእንግሊዝኛ ምንድን ነው? ጋድ ሎርድ። ጋድ ማለት ጋድ ሎርድ ማ ጌታ ነው። አምላክ ብለን አንጠቀም እኛ ሙስሊሞች እኮ። እናንተ ለምሳሌ ቴዎስ የሚለውን ቃል ትጠቀሙታላችሁ? እንጠቀማለን። ግሪክ ሀገር የሚኖሩ ሙስሊሞች ቴዎስ የሚለውን ይጠቀማሉ።
ስለዚህ ምን ሀገር የሚኖሩት ደግሞ ጊዩድ የሚለውን ይጠቀማሉ። እሺ እግዚአብሔር የሚለው ጋር ያለው ችግር ምንድን ነው? እግዚአብሔር ማለት የሁለት ቃላት ፍቅር ነው። ሲጀመር ራሱ አንድ ስም አይደለም እኮ የሁለት ቃላት ነው። ገብቶኛል። ስለዚህ የትኛውን ቃላት ይተካልናል? ቁርአን ላይ ያለውን በቁርአን ነው እኛ የምንመራው። አሁን አምላክ የሚለው ኢላህ የሚለውን ተካልን፣ ጋድ የሚለው ኢላህ የሚለውን ተካልን፣ ጊዩድ የሚለው የጀርመንኛው ቃል ኢላህ የሚለውን ተካልን፣ ማን ነው ኤሎሂም የሚለው ኢላህ የሚለውን ተካልን፣ ቴዎስ የሚለው ኢላህ የሚለውን ተካልን። ስለዚህ አሁን ኢላህ የሚለውን እንትን እግዚአብሔር የሚለው ይተካልናል። ኦኬ ስለዚህ ምንድን ነው ሊተካ የሚችለው? ለምሳሌ አሁን እኔ አረብኛ ባንቺ አምላክ የሚለው ስም አምላክ የሚለው ቃል አምላክ የሚለው ይተካልናል። አሁን ለምሳሌ ማለት ነው። እና እንደውም አንድ ሚስጥር ልንገርህ፣ አምላክ የሚለው ስም አምላክ አይደለም፣ እንደውም በትክክለኛ ይባላል። ለምን ሲባል አላህ ዋህድ ላይ ዋህድ መለኮት ዋህድ ይባላል። ታውቃለህ? ስንት ታውቃለህ? ውዳሴ ማርያም ላይ ማክሰኞ ነው፣ በግዕዝ ነው ማወር። አላህ ዋህድ ላይ ዋህድ መለኮት ዋህድ። አዎ አላህ አንድ ነው፣ ህልውናው አንድ ነው፣ መለኮትነቱ አንድ ነው ይላል። አላህ የሚለው ቃል አምላክ የሚለው ቃል ምትዋጣለች ምን ዋጣት ዝም አላህ ነው የሚባለው። ቆይ አምላክ የሚለውን ዋጠው ምን ትዋጣለች? ምን ዋጣትና እስቲ አንብበው። አላህ አይደለም፣ በደንብ ይኸው። ምን ዋጣት ትዋጣለች በግዕዝ አላህ ምን ውጭ አምላክ የሚለውን ምን ዋጣት ምን ትመጣለች? አላክ ይሆናል። አሁን ለምሳሌ ጥንት የነበረው ቋንቋ ላይ ደህና ነህ ነው የምትባለው፣ ደህና ነክ ነው የምትባለው። ደህና ነክ ነው ደህና ነህ ነው የሚባለው። አሁን ነው የተጨመረችው። እኔ እኮ ውስጣት በደንብ አጥና። እንዴት ነህ ስልህ ደህና ነህ ነው ብዬ የምልህ እንጂ ደህና ነክ አይደለም። ደህና ነክ አሁን የመጣ ነው። ክህብ ተብሎ ነበር የሚነበበው በፊት። ታውቃለህ? ይሄንን አላውቅም። ስለዚህ አምላክ የሚለውን ምን ዋጣትና የነበረውን ህ ብላ ዋጠው ምን ይመጣል? የነበረውን ህ ብለህ ማለት በበፊቱ አማርኛ የነበረውን ህ ብለህ አንብበውና ምን ምትላን ዋጣትና ምን የሚል ቃል ይመጣል? እስቲ ይኸው። አላክ አይደለም፣ ክህንማ ዋጥከው። የሚለውን ህ ብለህ አንብበውና ምን ምትዋጥ ናት? ከዛ በኋላ ምን ይመጣል? አላህ ይመጣል። ይሄ ሁላ ነበር። ይሄ ሁላ ነገር ነው የተደባበቀው ሁሉ ነገር ማለት ነው። እኔ ሆነስትሊ አሁን ባይዘዌ አምላክ ለምሳሌ እኔ የግብፅ ፍሬንዶች አሉኝ ግብፃውያን እና እነሱ ናቸው ይሄንን ነገሮች የነገሩኝ። ምንም ፕሮብሌም የለብኝም። አሁን እዚህ ጋር አንተ እንደውም ኤክስፕሌን አድርገዋል። አላህ መባሉ ምንም ፕሮብሌም የለኝም። አብዛኛው ሙስሊም ለምንድን ነው ይሄ አንደርስታንዲንግ የሌለው ብዬ ስለማስብ ነው። ስለዚህ አሁን የአርኪኦሎጂ ያልካትን ነገሮችንም ሌሎች ኤቪደንስ ማምጣት ይቻላል ወይም ከነስፔስ ጋር ወይም ሌላ ነገር እንቀጥላለን። አይ ጊዜ ሰጥተህ በአረማይስጥ ምንድን ነው ብለህ እንትን በለው። አላህ የሚለው ምንድን ነው ብለህ አላህ የሚለው አረብኛም ነው፣ አረማይስጥም ነው፣ ዕብራይስጥም ነው፣ ፓሌዮ ዕብራይስጥም ነው። ሁሉም ነገር ነው ራሱ አንደኛ ነገር ማለት ነው። እና ከዛ አንጻር ነው የምናየው። እግዚአብሔር የሚለው የማንቀበልበት ምክንያት እግዚአብሔር ማለት የሁለት ቃላት ፍቅር ነው። እግዚ ማለት ምን ማለት ነው? ትርጉሙ በግዕዝ እግዚ ማለት በግዕዝ ጌታ ማለት ነው። ብሔር ማለት ደግሞ ሀገር ማለት ነው። የሀገር ጌታ ማለት ነው። ለመጀመሪያ ጊዜ ስሙን የሰየመው የጣዖት አምላክ የነበረው ንጉሥ ኢዛና ነው። ኢዛናና ሳይዛና በኋላ ላይ አብርሃና አጽፋ ከተባሉት ሁለት ነገስታት ወንድማማቾች መካከል አንደኛው ኢዛና ነው። ኢዛና ለጣዖቱ ሲጠቀምበት የነበረው ስም ነው። ከዛ አንጻርም ነው። ከዛ ባሻገር ደግሞ የሁለት ቃላት ፍቅር ነው ራሱ ማለት ነው። ሀገረ እግዚአብሔር ብለህ ብትል፣ ሀገረ ማርያም ብለህ ብትል ሀገረ ማርያም ብላ አትጠራም የማርያምን ስም የሁለት ቃላት እስከሆነ ድረስ ማለት ነው። እነዚህ ነገሮችን በደንብ ካስረዳኸኝ ወንደርፉል። ምክንያቱም አሁን ለምሳሌ ቲክቶክ ላይ ሌሎች ቤቶች አረቦች ጋር ምናምን ይሄ ተመሳሳይ ጥያቄ ይነሳል። እኔ የማነሳው ጥያቄ ማለት ነው። እቺ ነገሮችን እዚህ ዲስከስ እናደርግባቸዋለን። ለምሳሌ ከዛ በፊት የነበረው እንደዚህ ነበረ የሚለውን ነገሮች አሁን እኔ የምፈልገው አይነት ፕሩፎችን ስለሚያነሷት ወይ ሌላ ጊዜ ነገር ምናምን እንወያዩባታለን። እስቲ ግን እንትኖችን መጀመሪያ ከዚህ ጀምር እስቲ ራንጎ ጊዜ ሲኖርህ። ፓሌዮ የሚባል ዕብራይስጥ አለ ወይ? ሲጀመር ሰምታችሁ አታውቁም? ራሱ አሁን እዚህ ቤት ነው እኛ ቤት ነው ሰው ክርስቲያኖች እየሰሙ ያሉት። ሰምተን የማናውቀው ነገር ነው እየሰማን ያለው። ሙስሊሞች ጋር ለምንድን ነው የማታስተምሩ ምናምን ይላሉ። ክርስቲያኖች ቤት ክርስቲያኖች እየሄዱ ማለት ነው። እኔ አሁን ፓሌዮ ዕብራይስጥ ስል ለመጀመሪያ ጊዜ እዚህ ቤት ነው የሰሙት።
ማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ክርስትና ጋር በጣም ብዙ የተበላሸ ነገር አለ። አንተ የማታውቀው ነገር ማለት ነው። መጀመሪያ አሁን አይሁዶች ጋር ብዙ ጊዜ ሙግስ ስናደርግ ኢየሱስ ለምንድን ነው የማትቀበሉት መሲህ አድርጋችሁ ስንላቸው ሥላሴን አስተምሯል ይለዋል እና ዘዳግም 13ን ይጠቅሳሉ። አንተም አባቶችን ሌላ ማለት የማታውቀውን ማለት ካስተማረ ግደለው ይላል አንድ ነቢይ ተነስቶ ይላል። ስለዚህ ኢየሱስ ሲመጣ እኛም አባቶቻችን ማናስተምረውን ሥላሴን አስተምሯል ብሎ ይላሉ። ሥላሴን አስተምሯል ኢየሱስ? ሥላሴን አላስተማረም። ነገር ግን ተመልከት እናንተ የአባታችሁ የዲያብሎስ ልጆች ናችሁ ይላል። አይሁድ ደግሞ ይሄን አይቀበሉ። ለዛ ነው ስለ ኖስቲኮች ማውራት ነው። አሁን እሱም ስለማለቱ ማስረጃ ይኖረው ነው። እሱ ስለማለቱ ማን ነው የነገረ? ኦኬ የዮሐንስ ወንጌል እኮ ማን ነው የነገረ ነው ያልኩህ። እሱ የሚነገረን ማን ነው? እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ዮሐንስ ወንጌል 8:44 ላይ የተናገረው ማን ነው? የነገረን ማን ነው? ኢየሱስ እንደተናገረ የነገረን ማን ነው? ለምሳሌ ዮሐንስ እኔ ለምሳሌ የዮሐንስ ወንጌል የምቀበለው ቆይ እያልኩህ እኮ አይደለም እኮ አልተግባባንም መሰለኝ። አዎ ለምሳሌ እኛው ምንድነው መሰለህ እነዚህ አራቱን ወንጌሎች አንቀበላቸው የምንልበት ምክንያት ያ ነው። ማንቀበልበት ምክንያት ማለት ነው ይሄ አሁን ማን እንደጻፋቸው ማን እንደተናገራቸው አይታወቁም ራሱ። ስለዚህ አሁን ኢየሱስ ይናገር አይናገር ብዙ የተበረበሩ ነገሮች አሉ። እንደዛ ነው የማምነው። ስለዚህ አይሁዳኖችን እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ሰድቧቸዋል የሚለው ነገር እውነት ላይሆን ይችላል። ኦኬ አዎ ላይሆን ይችላል ነው የምልህ። እሱን ነው የምልህ። ብዙ የተጨረበሩ ነገሮች አሉ። ለምሳሌ ማርቆስ 16 ላይ፣ ዮሐንስ ወንጌል ምዕራፍ 8 ላይ ብዙ ኢየሱስ ሳይናገራቸው እንደተናገራቸው ተደርጎ የተጨመሩ ነገሮች አሉ። ስለዚህ ተናጋሪዎችም ጸሐፊዎቹም እነማን እንደሆነ አይታወቅም ራሱ ማለት ነው። ፈረስ ሴንቸሪ ላይ ያለ ፕራይመሪ ሪሶርስ ራሱ የለም። ስለዚህ ኢየሱስን ነብይ ነው ብለህ ትቀበላለህ? yes as a prophet እቀበላለሁ። ኖርማሊ ኢየሱስ መሲህ ነኝ ብሎ ክሌም አላደረገም ብለህ ታምናለህ ወይስ ክሌም አድርጓል ብለህ ነው የምታምነው? ማለት ኢየሱስ ራሱ መሲህ ነኝ ብሎ ነው አይደለም። ኢየሱስ ሲመጣ መሲህ ነኝ የሚለውን ነገር ክሌም አድርጓል ወይስ አላደረገም? እንደ መጽሐፉ ከሆነ አንተ እንዳልካቸው አራቱ ጎስፔሎች ጸሐፊያቸው የማይታወቁ ጎስፔሎች ከሆነ ራሱን ክሌም አድርጓል። ከመጽሐፍቱ ውጪ ግን ክሌም አላደረገም። እኮ አለማድረጉ ነው የምናውቀው። አለማድረጉን ኢየሱስ ሲመጣ መሲህ ነኝ የሚለውን ክሌም ሳያደርግ ነብይ ነኝ የሚለውን ክሌም አድርጓል ብለህ የምትልበት የትኛው መጽሐፍ ነው ከአራት ወንጌሎች ውጪ ላንተ? ኦኬ አይ ዶንት ኖ እስኪ ንገረኝ። ምናልባት እኮ እሱን እኮ የምልህ እኮ የሆነ ስታንዳርድ ያስፈልጋል። አሁን በእኛ በኢስላም አስተምሮት ኢየሱስ ነብይ ነኝ ብሎ ክሌም አድርጓል። መሲህ ነው፣ መሲህ እንደሆነ አላህ ነግሮናል ማለት ነው። መሲህ እንደሆነ ነግሮናል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ታገኘዋለህ። ብዙ ቦታ አለ። ሱረቱል ኒሳ ምዕራፍ 4 ቁጥር 171 ብዙ ጥቅሶችን መጥቀስ ይቻላል። ራሱ ወደ 11 ቦታዎች ላይ አላህ ኢሳ መሲህ እንደነበረ ይነግረናል። ራሱ መሲህ እንደሆነ አልመሲህ እያለ ይናገራል። እንትን እንደሆነ ነብይ እንደሆነ ባሪያ እንደሆነ ምናምን ይነግረናል። አሁን እኛ ምንጭ አለ። አሁን አንተ አራቱን ወንጌል ማትቀበል ከሆነ ኢየሱስ መሲህ አላለም ግን ነብይ ነኝ ያለው ነብይ ብቻ ነው ያለው የሚለውን ከየት አመጣኸው? ምንጩን ራሱ ከየት እናገኝ ይሆን አንተ የምትለው? አኮርዲንግ ቱ ዘ ጎስፔል ነው እንግዲህ። አሁን ለምሳሌ ቅድም የሆነ አይቶች የሚቀበሉት የዕብራውያን ዘ ጎስፔል አኮርዲንግ ቱ ዕብራዊ በሚለው መጽሐፍ ላይ እንግዲህ ያለ እሱ መጽሐፍ አለ። አሁን መጽሐፉ አለ፣ ፍራግመንቱ አለ፣ ፍራግመንቶቹ አሉ። ምን ላይ መጽሐፎቹ አሉ። እስቲ የዕብራውያን ፍራግመንቶቹ ምን ላይ ነው? ኒው ቴስታመንት ላይ ኖ ኒው ቴስታመንት ላይ አላልኩም። አርኪኦሎጂካል ማስረጃ እስቲ ስጠኝ፣ ወይም ፊዚዮሎጂካል ማስረጃዎች አሉ። ፍራግመንት ምን ዛሬ እንደ ፔንቴና እንደ ኦርቶዶክስ አድርገህ እየሞገትከኝ ነው። የነሱ ነገር እኔ ለማወቅ ነው። አዲስ ነገር ስለሆነ ለማወቅ ነው። እንዴ አዲስ ነገር ሲሆን እኮ ማወቅ ነው። አፉ በለኝ ነው ለማወቅ አይደለም። ኤኒዌይስ እሺ፣ አይ የምታስተምረኝ ነገር ከመጀመሪያው የጠየቁት ጥያቄዎች ናቸው። ኖ አይ አዲስ ስለሆነ ነው እኮ ነው። አዲስ ነገር ሲመጣ ጠያቂ ነው የምትሆነው። እንደዛ ነው። እኔ አሁን ጠያቂ ነኝ ራሱ። እኔ እናንተ አንተ እኮ አሁን ጎስፔሉን ዲፌንድ አድርገህ እኔን እየተከራከርከኝ ነው ወይ? ኖ አይደለም፣ እንደዛ አይደለም። ማለቀው ነገር ስለሆነ አራት ወንጌልን አትቀበልም። ኢየሱስ ነብይ ነው ግን መሲህ አይደለም። ክሌም ያደረገው ነብይ እንጂ መሲህ አይደለም የሚለውን ነገር ከየት ማግኘት? እኔ አሁን ለምሳሌ በቁርአን መጣው ሙስሊም ስለሆንኩኝ አራት ወንጌሉን ተውኩት። አንተ ደግሞ አሁን ደግሞ ነብይ እንጂ መሲህ አይደለም
ስለዚህ መሲህነትን ክሌም አላደረገም፣ ነብይነትን ነው ክሌም ያደረገው ብለህ ስላልከኝ ምንጭ ነገር ቢኖር ጥሩ ነው ከሚለው አንጻር ነው እንጂ በፍጹም እንደ እንትን አይደለም። እንደ አዋቂው ሆኜ እንትን እያልኩ ሳይሆን እንደ ማወቅ እንደሚፈልግ ሰው ሆኜ ነው ያወራው ያለሁት እኮ። አሁን የምጠይቅ ጥያቄ ለምሳሌ አራቱን ወንጌሎች አንተ አትቀበልም አይደለ? አልቀበልም፣ ግን ቢያንስ እንደ ምንጭ ነገር እንደ ኢንፎርሜሽን ልክ ነው። ኮራፕሽንም ነው። አዎ እንደ ኢንፎርሜሽን ትቀበላለህ። እንደ ኢንፎርሜሽን እቀበለዋለሁ። ለመቀበልም እኮ ነው። አሁን ኮራፕትድ ነው። አዎ ኮራፕትድ ነው፣ ግን አዜ ሶርስ ትጠቀመዋለህ። አዎ እንደ ኢንፎርሜሽን እንጠቀመዋለሁ። ስለዛ እኮ ነው እሱን ተውኩትና ታዲያ ደግሞ ሌላ ኢንፎርሜሽን ካለ እንደ ኢንፎርሜሽን ብትጠቀመው ምንድነው ችግሩ? ወይዲ አይ ችግር የለውም፣ ችግር አለው። ግን አንተ አሁን ለምሳሌ አራት ወንጌል ሂስቶሪካሊ ኢየሱስ የሚባል ሰው ነበረ፣ የማርያምና ዮሴፍ ልጅ ነው ብዬ ሂስቶሪካሊ እንደ ኢንፎርሜሽን ሳይት ለማድረግ ጎስፔሎቹን ብትጠቀም ግን አልቀበላቸውም ብለህ እኔ እናንተ ምንድነው የሚለያየን ነገር? አንተም ኮራፕት ነው እንትኑ አይደለም እሱን ሳይሆን የፈለኩት እኔ አንተ መሲ ነው የሚለውን ክሌም አድርጓል። እንደ አራት ወንጌል ከሆነ እንደ ኢንፎርሜሽን ከሆነ አንተ ደግሞ መሲ የሚለውን ክሌም አላደረገም። ነብይ የሚለውን ነገር ክሌም ስላደረገ ነብይ ነው ብዬ እቀበላለሁ። ግን ሌላ ደግሞ መሲ የሚባል ነገር ወደፊት ይመጣል ብዬ አምናለሁ አልክ። ያንን ነገር እንደ ሶርስ አድርገህ አራት ወንጌል ላይ ከሌለ ሌላ ምንጭ ካለ ስለ የዕብራውያን ወንጌል የሚባለው አልከኝ። የዕብራውያን የሚባል ወንጌል አሁን ሰዓት ላይ ከረንትሊ ያለ መጽሐፍ አለ ወይ ስለ አዎ አልከኝ። ምናልባት ካለ ደግሞ የሆነ ፊዚዮሎጂካል ወይም ደግሞ አርኪኦሎጂካል ማስረጃዎች ካሉ ፍራግመንት ደረጃ ካሉ የት ላገኝ እችላለሁ ነው ማለት አዲስ ነገር ስለሆነ አዲስ ዕውቀት ጌን ለማድረግ ነውና በዛ መንፈስ እና በዛ አይምሮ ብትረዳው ጥሩ ነው። ሌላ ጊዜ ከተገናኘን ላስረዳ እችላለሁ። አዜ ፍራግመንት ኤግዚስት ማድረጉን the gospel according to Hebrew አዜ ፍራግመንት ኤግዚስት ማድረጉን ላሳይ እችላለሁ። ኖርማሊ ግን ኖርማሊ ደስ ይለኛል። የምጠይቅ ጥያቄ ምን እንደሆነ ታውቃለህ? አዜ ፕሮፌት ባልቀበለውስ፣ ለምሳሌ ነብይ መሆኑን ባልቀበልስ በእኔ ላይ የሚደርስብኝ ከርስ የለም እኮ። እኔ የምቀበለው ኢየሱስ ለምሳሌ according to the gospel እኮ አንዳንዶቹ ኮራፕትድ ሆነዋል ብዬ ብቀበልም ነገር ግን የሰበከው የአባቱን ወይም ደግሞ የአምላኩን የእግዚአብሔርን ቃል ነው የሰበከው። ሁሉም ሰው ወደ እግዚአብሔር እንዲመለስ ነው የሰበከው። ነብይነቱን ባልቀበልስ በእኔ ላይ የሚደርስብኝ ከርስ ምንድነው? እግዚአብሔር ምንም ነገር የለም። ከቁርአን አንፃር የሚደርስብህ ነገር አለ። ከባይብል አንፃር ግን ምንም አይደርስብህም። ለምን? ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤት ነው የተላኩት ይላል። ከዛ በኋላ ደግሞ ቡችሎች እኮ የልጆችን እንጀራ ለቡችሎች አይገባም ስትል ቡችሎችም እኮ ከልጆች የተረፈውን ፍርፋሪ ያገኛሉ ይላል። ስለዚህ ሀገራችን ክርስቲያን ከሆንክ ወይም ደግሞ ኢትዮጵያ ውስጥ ካለ አንተ ቡችላ ስለሆንክ ከፍርፋሪው ነው ሊደርስ የሚችለውና ፍርፋሪው ደግሞ ምንም አያደርግልህም። እዛ ኢትዮጵያ ውስጥ አጥንት ብትግጥ ይሻላል ነው የሚልህ ከእስራኤል ፍርፋሪ ከምታገኝ ማለት ነውና አንተ እንትን ላትል ትችላለህ። እኔ ከቁርአን አንፃር እስራኤላዊ ነኝ አይሁዳዊ ነኝ አላልኩም ወይ አላልኩም። እስራኤላዊ ነኝ አላልኩም። ለእስራኤሎች ነው ያ የመጣው። ኢየሱስ መጣ ነው የመጣው ለእስራኤሎቹ ነው። የመጣው ሊሰብከው ነው ግን እሱ ከመጣው ሊሰብክ ከመጣው ወንጌል ይበልጥ እኔ በብሉይ ኪዳን ማቀው እግዚአብሔር ያስቀመጠውን ሕግና ትእዛዛትን አውቃለሁ። እስራኤሎች ስማ አምላክ እግዚአብሔር አንድ ነው በቃ አንድ ነው። የኔ አምላክ እግዚአብሔር አንድ ነው በቃ አለቀ። ስለዚህ እሱ በብሉይ ኪዳን የነገረኝና አምላኩ እግዚአብሔር የነገረኝን ነገር መከተል ነው የሚገባኝ ወይስ ነው አንተ ነብይ ነህ አይደለም የሚለው ነገር ኮንትራዲክሽን ስለምን ያስገባናል? ነቢያቶችን መቀበል ነው ወይስ የእግዚአብሔርን ቃል ነው መቀበል የሚቀድመው? የትኛው ነው የሚቀርበው? አላህ መቀበል ወይስ ነብዩ መሐመድ መቀበል? ከዚህ በላይ ይቅርብኝና እኔ አሁን ጢምራዬ ሊዞርም ላይ ይችላልና ማቶ ልታረገኝ ስለምችል እስቲ ሌሎቹ ደግሞ ድል እንስጣቸው ማለት ነው። እኔ አሁን አዲስ ነገር እየነገርከኝ ስለሆነ ቁጭ ብዬ መማር ነው ያለብኝ ካንተ አዲስ ነገር። አሁን ለየት ያለ ነገር አፕሮች ነው ስለሰጠኝ አመሰግናለሁ። አዎ ግን እንትን ነው ነገር እኔ አሁን ማወራ ምንም እንደማያውቅ ሆኜ አዳዲስ ነገር ስለሆነ አሁን ዛሬ ገና የሰማሁት ስለሆነ ዝም ብሎ መከራከሩ ምናምን ነገር የትክክል አይደለም ምናምን ማለቱ ትንሽ ለኔ ይከብደኛል። ስለዚህ ለመማር ነው። ለወደፊት ተዘጋጅተናልና አንዳንድ ነገር ተነግረናል ማለት ነው ኢንሻአላህ።